ነፃነቷን ያገኘችው እንደ አውሮፓውያን አቆጣጠር ነሐሴ 14 1947 ነው። ለአስተዳደር ሲባል በአራት ግዛቶች የተከፈለችው ይህች ሀገር ኋላ ቀርና ሰብአዊነትን እንጦሮጦስ የከተተች ሆና ትስተዋላለች። ይህ ተግባር ደግሞ በብዙዎች ተመስክሯል፣ በተለይ በዓለም አቀፍ የሰብአዊ መብት ተሟጋቾች ዘንድ። እንደ አውሮፓውያን አቆጣጠር 2016 በተደረገ የህዝብ ቆጠራ ግምት 197,322,000 በላይ ዜጎች ያሏት ቢሆንም በሀገሪቱ እንደ ባህል በሰረጹ መጥፎ ጎጂ ልማዳዊ ድርጊቶች በተለይ ሴቶች ተሳቀው ይኖርባታል። ፓኪስታን በተለይም ከህንድ ጋር በሚዋሰነው ፑንጃብ ግዛት የክብር ግድያ ይሉት ነገር የሰፊውን ማህበረሰብ አእምሮ ይጫወትበታል። በነገራችን ላይ ይህ የክብር ግድያ በመካከለኛው ምስራቅና በደቡባዊ እስያ በፓኪስታን፣ ህንድና አፍጋኒስታን አካባቢዎች የሚስተዋል መጥፎ ልማድ ነው። እንደጠቀስኩት ይህ መጥፎ ልማድ ሴቶች የሚሳቀቁበት የእንስቶች በህይወት የመኖር እንቅፋት ነው። ለክብር መገደል አንዲት ሴት በቤተሰቧ ላይ ውርደት አመጣች፣ ክብራችንን የሰው መሳቂያ አደረገች ተብሎ ከታሰበ ወንድሟ፣ አባቷ ወይም የቅርብ ዘመዷ ይገሏታል። ይሄ እንግዲህ ባህል ይባላል። የባህልን ጀርባ ተፈናጦ የሚፈጸም ጭካኔ አይደለም፣ ሃይማኖታዊ ነው ብለው ድርጊቱን ከሃይማኖት ጋር አያይዘው የሚፈጽሙ አሉ። በጭራሽ ከሃይማኖታችን ጋርስ በፍጹም አይነካካም፣ ፈጣሪያችን ይሄን አያዝም፣ ጭካኔ ነው ብለው ደግሞ የሚቃወሙ የሃይማኖት መሪዎችና አማኞች አሉ። በፓኪስታን ሴቶች ያለ ቤተሰብ ፍቃድ ማግባት አይችሉም። ማግባት ከባድ ነው። በተፈጥሯዊ ስሜታቸው ግፊት ወደ ወንድ መጠጋት አይችሉም። በስጋዊ ፍላጎት አይን ወንዱን ማየት አይችሉም። የሴቶቹ ወንድም አጉል ጸባይ ካሳዩ እህቶቹን ለቤተሰብ ክብር በሚል ምክንያት መግደሉ ቀላልና ተራ ታሪክ ተደርጎ ሲደመጥ ኖሯል። አባት ልጆቹን ሲገድል በትልልቅ መገናኛ ብዙሃን እንደ ቀልድ ተሰምቷል። እናት የወለደ አንጀቷን ጠበቅ አድርጋ እንዴት ቤተሰብ ሳይመርጥላት ራሷ የመረጠችውን ባል ታገባለች ብላ ልጇን በእሳት አቃጥላ ስትገል ተሰምቷል። የቤተሰብ ክብር ዝቅ አደረጋችሁ በሚል ሴቶች በተደጋጋሚ በአሲድ ጥቃት ደርሶባቸዋል። ይሄ በባዕድ ሳይሆን በገዛ ቤተሰቦቻቸው በተደጋጋሚ የተፈጸመ ታሪክ። በፓኪስታን ዕውቀት የዘለቀቻቸው ምሁራን እንዲሁም ደግሞ ያልተማሩ ያላወቁ በቃ ብለው በተደጋጋሚ ሰልፍ ወጥተዋል። ልማዱ ግን ከመለዘብ ይልቅ ፓኪስታን የሴቶች የስቃይ ምድር መሆኗን ቀጥላለች። ከፓኪስታን በየዓመቱ በሺዎችና በመቶዎች የሚቆጠሩ ሰዎች በአጓጉል የክብር ፍልስፍና ሳቢያ ሲሞቱ መስማት እንግዳ አይደለም። መንግስት ከአቅሙ በላይ ቢሆንም ሕግ አውጥቷል። ግን ዛሬም አልቆመም። እንዲያውም ሕጉ ካልተሻረ ሰልፍ እንወጣለን የሚሉ ሃይማኖታዊ ቡድኖችም ማስጠንቀቂያ ሰጥተዋል ነው የሚባለው። ይህ የፓኪስታንን ሰፊ ግዛት በምትሸፍነው ፑንጃብ ግዛት አብዝቶ የሚዘወተር ነው። ድርጊቱ በአንድ ሰው ደም ፍላት ብቻ የሚፈጸም አይደለም። ጂርጋ የሚባል በወንዶች የተሞላ የአካባቢው ሽማግሌዎች ምክር ቤት አለ። ይህ ምክር ቤት የግድያ ድርጊቱን ይገፋፋል። ቁጭ ብለው ሽማግሌዎች ይመክራሉ። በሴቷ ሕይወት ላይ ችሎት ይቀመጣሉ። በጣም ከቀለለ ትረፊ ያላት ሴት ከሆነች በግርፊያ ትቀጣለች። በዚህ የመታለፍ ዕድል ግን አናሳ ነው። በ2012 5 ሴቶች የቤተሰባችሁን ክብር ጣላችሁ ተብለው ጂርጋ በተባለው የሽማግሌዎች ችሎት እንዲሞቱ ተወስኗል። ታስረው ሲሰቃዩ ቆይተው በአንዱ ቀን በቤተሰባቸው ተገደሉ። ፓኪስታን በተለይም ፑንጃብ ግዛት እንዲህ ናት። ይህ እንግዲህ በ2012 ነው። በ2020 የተዘገበውን ደግሞ ስንመለከት
በሰሜናዊ ፓኪስታን የሚኖሩ ሁለት ታዳጊዎች ኢንተርኔት ላይ በተሰራጨ ቪዲዮ ምክንያት የክብር ግድያ በሚባለው ሁኔታ ተገለዋል። በፓኪስታን ውስጥ በማህበረሰቡ ዘንድ አስነዋሪና ክብርን የሚያዋርድ ሥራ ሰርተዋል የሚባሉ ሴቶች የክብር ግድያ በሚባለው መንገድ ይሞታሉ። እነዚህም ታዳጊዎች በአንድ የቤተሰብ አባል በጥይት ሊገደሉ ችለዋል። ግድያው የተፈጸመው ሁለቱ ሴቶች ከአንድ ወንድ ጋር የሚያሳይ ቪዲዮ በማህበራዊ ሚዲያዎች መውጣታቸውን ተከትሎ እንደሆነ ፖሊስ አስታውቋል። ፖሊስ ሁኔታውን ለመመርመር ራቅ ብላ ወደምትገኘው ቦታ በርካታ የፖሊስ ኃይል አሰማራ። ግድያው የተፈጸመው የድንበር ከተማ በምትባለው ሻምፕሌን ጋሪዮም መሆኑን የፓኪስታን ሚዲያ የፖሊስን ሪፖርት ዋቢ አድርጎ ነበር የዘገበው። በሚዲያ ዘገባው መሰረት ለግድያው ተብሎ የተሰጠው ምክንያት የ16 እና የ18 ዓመት ታዳጊዎች እንዲሁም አንዲት ዕድሜዋ ያልተጠቀሰና ከግድያው የተረፈች ታዳጊ ጋር ሰው በሌለበት ቦታ አንድ ወንድ አብሯቸው ሆኖ ቪዲዮ ሲቀረጽ የሚያሳይ ነው። ቪዲዮው ወሲባዊ ይዘት አለው የተባለ ሲሆን 52 ሰከንዶችን ብቻ ነው የሚያሳየው። እንግዲህ እንዲህ አይነት ድርጊቶች በሚስተዋሉባት ፓኪስታን የዓለም አቀፍ የሰብአዊ መብት ድርጅት ሂዩማን ራይትስ ዋች በፓኪስታን በታዳጊና በሴቶች ላይ የሚፈጸሙ ግድያዎች አሳሳቢ ደረጃ ላይ ደርሷል ሲል ተደምጦ ነበር። የሰብአዊ መብት ተሟጋቾች የክብር ግድያ በሚባለው መንገድ በፓኪስታን እስከ 1000 ሴቶች እንደሚገደሉም ይናገራሉ። ከዘመናዊ አስተሳሰብ ጎን ለጎን ሴቶችን መግደል የቤተሰብን ክብር ይመልሳል በሚል በተጣመመ የክብር ትርጓሜ ላይ የቆመች ሀገር ፓኪስታን፣ በተለይም ፑንጃብ ግዛት። ይህን የኋላ ቀር ሐሳብ በሚከተሉት ፓኪስታናውያን ዘንድ ሴት ልጅ የራሷ ባለቤት አይደለችም፣ የወንድ ልጅ ዕቃ ተደርጋ ነው የምትቆጠረው። የቤተሰቧ አንድ ዓላማ ማስፈጸሚያ ቁስ ብቻ ናት። ከዚህ የዘቀጠ እሳቤ ሕግ ይበቃችኋል፣ ከዚህ እሳቤያችሁ ውጡ ቢልም አሻፈረኝ ባይ ሆነዋል። በተለይ የፑንጃብ ግዛት ነዋሪዎች ዛሬም ተዉ ደግ አይደለም ብሎ የሚቃወማቸውን ከማጥቃት ወደ ኋላ አይሉም። ሴቶቹን በኤሌክትሪክ ጠብሰው በድንጋይ ወግረው እየገደሉ ባህል በሚባል ጭምብል ተሸፍነው እናትና ልጅን እያጨካከኑ ወንድም በእህቱ አንገት ላይ እጁን እንዲያሳርፍ ሲያደርጉ ይስተዋላል በባህል ስም። እናም ይህ መጥፎ ድርጊት ነው፣ ኋላ ቀር ነው፣ ሊወገዝ ይገባል ሲባሉ ልክ ሊያስመስሉት ይጥራሉ። እንደጠቀስነው በየዓመቱ ከ1000 በላይ ሴቶች የክብር ግድያ በሚባለው አኳኋን በሚገደሉባት ፓኪስታን ሴቶች በስጋት ሕይወታቸውን ይገፋሉ። ብዙዎች የክብር ግድያ ወንጀሎች ቢፈጸሙም ተሸፋፍነው ያልፋሉ። የግድያው ተሳታፊዎች የራሳቸው ቤተሰቦች ስለሆኑ ብዙ ጊዜ ራሷን አጠፋች ብለው የቅጥፈት ቃል ለፖሊስ ይሰጣሉ። ላዩን ሕግ የሚባለው ይህንን ድርጊት ይቃወማልና በፖሊሶች መጠየቅ ካለ ነው በጠቀስነው መልኩ በሐሰት የሚመሰከረው። ሴቶቹ አደረጉ ተብለው የሚገደሉባቸውን ድርጊቶች ወንዶቹ ቢያደርጓቸው እዚህ ግባ የሚላቸው የለም። ወንዱ እንደ ልቡ ነው። ዘመናዊዎቹ ፓኪስታናውያን ግድያ ብሎ ክብር የለም ብለው በተለያየ ጊዜ ሰላማዊ ሰልፍ ወጥተዋል። ግን ማንን ሃይ ይበል? አንዳንድ ማህበረሰቦች ሰብአዊነትን ሳይሆን ሰይጣናዊ ባህሪን ይዘው የዘለቁ ይመስላል። እንደ ፓኪስታኑ ፑንጃብ ግዛት ነዋሪዎች ሕይወት ማጥፋት የተወገዘ የሳጥናኤል ድርጊት ነው። ሕይወትን የሚያጠፋም ዕድሜ ልክ ሊወገዝና ሊረገም ይገባል። ቸርቸሩን ያሰማን አቦ